ለምን ትፈተነኛለህ በዚህ ስትል እናቴን አስታውሳለሁ። ራሴን አልወድም፣ መልበስ አልወድም፣ ቸርች መሄድ አልወድም። በዚህ ወጣትነት ምንድነው ተስፋ የሚያስቆርጥ የነበረው ነገር? እኔ በጣም ታምሜ ማንም እኔ ሊጠይቀኝ አይመጣም። ወንድሞቼ ሲታመሙ ፍሪጅ ይጨናነቃል። ምክንያት ሲሉሽ የምትናገሪው ነገር የለም። ለፍንበት መከራ ብቻ አይደለም ተስፋ መቁረጥ የሚመጣው፣ እንደ መንፈስ መጥቶ በሞላበት ህይወት ውስጥ ሊገጥመን ይችላል። ይጨንቀኛል ሰው ሲያወራ ምናምን። ሰውነቴ ምን እንደሆነ አላውቅም፣ አባብጧል። ህብረት ማድረግ አልችልም። ሙቀት ሲነካኝ መፈታትን የሚያህል ነገር የለም። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ብርሃን ሾው ነው። ዛሬ ደግሞ በሌላ አዲስ ውይይትና ጨዋታ ደግሞ መተናል። እግዚአብሔር በዚህ እንደሚባርካችሁ በንግግራችን ውስጥ ብዙ መጽናናት እንደሚሆን እርግጠኛ ነን። እስቲ እንግዳችን ራሷን ከማስተዋወቅ ትጀምርና ከዛ ወደ ሌላ ጥያቄዎቻችን እናልፋለን። እንኳን ወደ ብርሃን ሾው በደህና መጣሽ። እስቲ ራስሽን አስተዋውቂልንና ወደ ፕሮግራማችን። አመሰግናለሁ። ስሜ ማርሲል ታደለ ማሞ እባላለሁ። የድሬዳዋ ልጅ ነኝ። ያ በአንዳንድ ፕሮግራሞች ላይ እንቀሳቀሳለሁ። የተማርሽው፣ የተወለድሽ፣ ያደግሽበት አሁን ያለሽበትንም ለተመልካቾቻችን እስቲ። የተወለድኩት ድሬዳዋ ነው። እዛው ነው ተወልጄ ያደግኩት። የተማርኩትም እዛው ነው። ወደ 5 ዓመት ይሆነኛል ወደ አዲስ አበባ ከመጣሁኝ እና ያው ስፖርት ዓለም ውስጥ ነው የቆየሁት ብዙ። ከዛ ከጥቂት ጊዜ በኋላ ወደ አገልግሎት ተመልሻለሁ። የራሴንም ፕሮግራሞችን ማዘጋጀት፣ የራሴን ራዕዮችን ማንቀሳቀስ ጀምሬያለሁ። ጌታ ይባረክ። እስቲ ዋነኛው ያው ጌታ እንዴት አገኘሽ? መቼም እኛ አይደለንም ጌታን የምናገኘው፣ እሱ ፈልጎን ያገኘና ጌታ እንዴት አገኘሽ? አሁን ደግሞ የምታገለግይበት ቤተክርስቲያንና የምታገለግይበት ዘርፍስ ምንድነው? ያው ጌታን ስወለድ በጌታ ነበርኩኝ። ቤተሰቦቼ በጌታ ነበሩ፣ አሁንም በጌታ ናቸው። የተወለድኩት በክርስቲያን ቤተሰብ ውስጥ ነው እና ከልጅነት ጀምሮ እናገለግላለን። እንደዛ ሲሆን ሰንዴይ ስኩል እየተማርን አንዳንድ የበዓል ፕሮግራሞች ሲኖር እናገለግላለን። ከአደኩኝ በኋላ ግን ሙሉ ለሙሉ አገልግሎት አቁሜ ነበር እና ካደኩኝ በኋላ ወደ ስፖርት ዓለም ውስጥ ነው ብዙ ያዘወተርኩት። ቴኳንዶ ሰራ ነበረ። ከ13 ዓመት ጀምሮ ቴኳንዶ ሰራ ነበረ። ከዛ ያልቃል እሱም። ከዛ ወደ ማሰልጠን ምናምን ገባሁ። እግር ኳስ እጫወት ነበር። እግር ኳስ ነው ወደ አዲስ አበባ ይዞኝ የመጣው እና ያኔ ነው በቃ ላይፍ የተጀመረው። እዚህ አዲስ አበባ ከመጣሁኝ በኋላ እንደዚህ አይነት ህይወት ውስጥ ነው ያሳለፍኩት እና አገልግሎት ግን አንዳንዴ ቸርች ውስጥም ነይ ምናምን ስትባይ ትሄጃለሽ እንደ አዲስ ለመጀመር ምናምን። ሙሉ ወንጌል ውስጥ ነው እንትን ያልኩት። አሁን ግን አዲስ ኪዳን ካህናት ቤተክርስቲያን እዛ አባል ነኝ። አገልግሎት አልጀመርኩም። ኦኬ፣ እግዚአብሔር ይመስገን። ትንሽ ስላንቺ እንደሰማሁት እንግዲህ በጣም ወጣት ነሽ፣ ግን በዚህ ወጣትነትሽ ብዙዎች እንደሚያጋጥመው ብለን እናስብ፣ በጣም የከፋ የሀዘን ጊዜ፣ ዲፕሬሽን ጊዜ ገጥሞሽ ነበር። ብዙዎቻችን ማለት ከህይወቱ ጣውረድ ነው የሚመስለን አይደል? ቶሎ ዲፕሬሽን ውስጥ መግባት ምናምንና ምንድነው የገጠመሽ? እስቲ ተመልካቾቻችን ወጣትም ስለሆን በዚህ ወጣትነት ምንድነው ተስፋ የሚያስቆርጥ የነበረው ነገር? እስቲ እሱ አንዳንዴ ወጣት ስትሆኚ ሁሉም ሰው የተመቻቸልሽ ምናምን ይመስለዋል። ከቤተሰብ ጋር ስትሆኚ ደግሞ ሞር በቃ ምንም ይከፋሽም ምንም አይመስላቸውም። ግን እኔ ተስፋ መቁረጥ አንዳንዴ ደግሞ በሱስ ውስጥ ብቻ ይመስለዋል ሰው። ሱስ ሲይዛው ወይ የሆነ ታሞ ሲተኛ እንደዛ ሲሆን ይመስለዋል ተስፋ መቁረጥ። በራሱ አይምሯችን ውስጥ ያለ ነገር ነው። የሆነ በአካል መጥቶ ከዚህ ፊት ምዳራሽ በአካል መጥቶ ምናምን እንደዚህ የሚያስጨንቅሽ አትወጭም አትገቢ የሚልሽ ነገር አይደለም። ጭንቅላታችን ውስጥ ሆኖ በገዛ ጭንቅላታችን ውስጥ ቤት ተከራይቶ ምናምን አይደለም። የቤት ኪራይ የለበትም፣ ምንም የለበትም ተስፋ መቁረጥ። እና እኔ ያኔ እንቀሳቀሳለሁ በጣም እንደውም ጥሩ ነበርኩኝ። እዚህ መጥቼ ኳስ እጫወት ነበረ። ምን ልልሽ ነው ተስፋ መቁረጥ መንፈስም ሊሆን ይችላል እና እኔ የነበርኩበት ቦታ ላይ ጥሩ መንፈሳዊ ህይወት ላይ አልነበርኩኝም እና ተስፋ እንደቆረጥኩ ያወቅኩት እዛ ነገር ላይ ሆኜ አይደለም፣ መንፈስ እንደሆነ ሲገባኝ ነው። እና እንደምታውቂው ቅድም እንዳልኩሽ የቤተ ክርስቲያን ቤተሰብ ልጅ ነኝ።
እኔ ራሱ በጣም ጠንካራ ህይወት አለኝ ብዬ ማሰብ ሰው ነበርኩኝ። ግን ከዚህ ዶርም ነበር የምንኖረው ኳስ ስንጫወትና ራሴን ማውቀው ድሬዳዋ ሄጄ ነው። እና ድሬዳዋ ከሄድኩኝ በኋላ ረጅም ሰዓት መተኛት ነው፣ ተስፋ የለኝም። ሰው እንኳን በቃ ስፖርት ልሰራ ነው ካለ የት ልትደርስ ብዬ የሰው ሞራል ላገላለሁ። እና ምንም የጎደለኝ ነገር አልነበረም። ቲም ውስጥ ካሉት ልጆች ራሱ ጥሩ ነገር እኔ ነበረኝ፣ በአልባሳት በምንም ነገር። ግን መንፈስ ስለነበረ መረዳት አልቻልኩም። በቃ ቤት ሄጄ መተኛት ነው፣ እኔ ዋጋ የለኝም ምናምን ነው ብለው በፊት ስጠየቅ መመልሰው መልስ ለራሴው ላይ ገርመኝ ነበር። እና ድሬዳዋ በእኔ ተስፋ ነበረው። በተለይ በቴኳንዶም በቃ ስፖርት ዓለም ላይ ጥሩ ነገር ነበረኝና እዛ ሄጄ በቃ ራስሽን መጣል ነው የምትጀምሪው። በቃ ፀጉሬን አልወድም፣ ራሴን አልወድም፣ መልበስ አልወድም፣ ቸርች መሄድ አልወድም። አብሶ በቃ ቸርች ውስጥ ያለ ሰውማ ምን አይቶ ነው የሚሄደው ምናምን ላላለው። እና የኔ ሁሉ ጊዜ በቃ መተኛት ነው። የሚያስከፋው ነገር ደግሞ ነገን አታይም። ነገ የለሽም። ዛሬ መሸነጋ በላሽ ጠጣሽ ትኛለሽ። ምክንያቱም አሁን ሰው የሚረዳሽ የሆነ ነገር ሆነሽ ከሆነ ያንን ለማጥፋት ያግዝሻል። ግን አውጥተሽ የምትናገሪው ነገር የለም። ግን በቃ ተስፋ የለኝም እላለሁ። ረጅም ጊዜ እንደዛ ወደ 2 ዓመት ቤት ውስጥ ነበርኩኝና መተኛት ነበር ስራዬ። በቃ ማልቀስ ነው። ለሊት እንቅልፍ የለኝም። ቀንም እንደዚህ ጋር ደምላለው እንጂ እንቅልፍ አይወስደኝም። እና ሰውነቴ በጣም መንምነው እንትን አለ። ግን የሚገርምሽ በቃ ቤት ውስጥ ጸሎት ምናምን ስላለ የሚመጡ አገልጋዮች እኔን ሳያገኙኝ አይወጡ። የሆነ ነገር ዘርተውብኝ ነው የሚወጡት። ሲያዩኝ እንዳይፈሩ በቃ በጣም እጠነቀቃለሁ። ፀጉሬን አንጨባርሬ በአካል የመጣ ነው የምታዩና ግን ሲመጡ እነሱ የሚያዩት ሌላ ነገር ነበር። እኔ ከማየው ነገር ባሻገር እግዚአብሔር የሚያሳያቸው ነገር ነበርና ያንን ሲሉ ራሱ ተስፋ ቆርጣለሁ። እንዴት ከዚህ ነገር ወጣለሁ? የሰፈሬ ልጆች ምናምን ሲያዩኝ ንገሪኝ ኢየሱስ ምናምን ከሆነ እኛ እንድተባበርሻል ምናምን ይላሉ። ቤተሰብም እንደዛ በቃ ሊረዳሽ ይሞክራል የሚያዩት ነገር ስለሌለ። ግን ያው እግዚአብሔር ደግሞ ጊዜ አለው። በጣም ነው የሚገርመው። አሁን ግን እያወራሽ የገባኝ በጣም ብዙ ወላጆች ልጆቻቸውን ስላለበሱ ስላስተማሩ የሚያስፈልጋቸው ነገር ሁሉ ስለሞላላቸው ስላሟሉ ልጆቻቸው በቃ ጥሩ በዚሁ እንዲቀጥሉ ነው የሚያስቡት። ግን መቼ እንደዚህ አይነት ተስፋ መቁረጥ ውስጥ እንደሚገቡ በጣም በቃ ይሄ በጣም ማሰብ ያለብን ጉዳይ። አብሶ በክርስቲያን ቤተሰብ ላይ ይፈጠራል እንደዚህ አይነት ነገር። ገብቶሻል? አሁን ሱስ ምናምን ከሆነ የሆነ ነገር ይታወቃል፣ የሆነ ነገር እንትን ይላል። ቤት ውስጥ ስትቀመጪ ጨዋ አይሆንሽ ይመስላችኋል እንደውም። ቤት ውስጥ እኔ ረጅም ሰዓት መንፈሳዊ ቻናል ነው የማየው። መንፈሳዊ ቻናል ያለው ከዛ ስልኬን እነካካለሁ፣ ተኛለሁ። እና በዛ ሰዓት በዛ ፍጥነት አብሮ አደጎችሽ ብዙ ለውጥ ያመጣሉ። ያኔ ነው ትዝ የሚላቸው። እንዴ ጓደኛሽ እኮ አገባች፣ ጓደኛሽ ተመረቀች ምናምን ሲሉሽ ወር እየጨመረ ይሄዳል። ግን ምክንያት ሲሉሽ የምትናገሪው ነገር የለም ከመተኛት ውጭ ማለት ነው። በቃ መተኛት መነሳት በዛ ሁሉ ግን በቃ እግዚአብሔር አንድ ቀን እንደሚመጣ ቃለሁ። ገብቶሻል? በዛ ሁሉ ጭንቀት ውስጥ ይሁን ታይም ላይ እንደውም ታምሜ ምናምን እንደዚህ ሰው እንዲያናግረኝ ምናምን አድርገው ጭራሽ ማወራው ነገሩ ላይ የለም። እና ቀንድ ብራዘሮችሽም ስለሚረዱሽ ምናምን ኖርማል ነው ምናምን ትባባያለሽ። እና የክርስቲያን ቤተሰቦቻቸው ልጆቻቸው ዝም ሲሉ እንደውም መጨነቅ አለባቸው። አብዝተው ዝም ማለት ሲጀምሩ ቸርችም ምናምን በቃ ሲያቆሙ የሆነ ነገር አለ። ብቻ የማትወጣ ከሆነ ያቺ ልጅ እኔ አሁን ጓደኛ ምናምን አልነበረኝም። አሁን ነው ጓደኛ የለኝም። እቤት እኔ ብታመም ማንም አይመጣም። ብዙ ጊዜ ትኩረት የማደርገው ነገር እኔ በጣም ታምሜ ማንም እኔ ሊጠይቀኝ አይመጣም። ወንድሞቼ ሲታመሙ ፍሪጅ ይጨናነቃል። ቤተሰብ ሲታመም ምናምን እሙን ብሎ የሚመጣ የለም። እና በቃ ይሄን አለ እንዴ ሰው የሚጠላኝ እላለሁ ራሴ ሸሽቼ ማለት ነው። ይሄን አለ እንዴ ሰው ትኩረት የማይሰጠኝ እላለሁ። በቃ እኔ ነው ቤት ውስጥ ምናምን መቀመጤ ምናምን ጥሩ ነው። በዛ ተስፋ መቁረጥ ውስጥ እያለሁኝ ብዙ ጓደኞቼን ማግኘቴ ለኔ ጥሩ አይሆንም ነበር። እግዚአብሔር ተጠንቅቆልኝ ይመስለኛል እንደው እግዚአብሔር ይመስገን። ማለት በቃ
ተስፋ መቁረጥ አንዳንዶቻችን ከቻሌንጆች የሚመጣ ከመከራ ብቻ የሚመጣ ብዙ እንደሱ ብቻ ነው የምናስበው። አሁን ስትነግሪኝ እሱን ነው የተማርኩ። ማለት መንፈስ ነው ተስፋ መቁረጥ። ካለፍንበት መከራ ብቻ አይደለም ተስፋ መቁረጥ የሚመጣው፣ እንዲህ መጥቶ እንግዲህ እንዳልሽው እንደ መንፈስ መጥቶ በሞላበት ህይወት ውስጥ እንዲህ ሊገጥመን ይችላል ማለት ነው። ቤተሰብ ይሄን ላድርግልሽ ይልሻል። ጓደኞችሽ ነይ ምን አተሽ ከኛ ጋር ይልሻል። አንቺ ያጣሽው አንድ ነገር አለ። በቃ መንፈስሽን የያዘው ነገር አለ እንደማትቺ ምናምን። በቃ ከቀን ወደ ቀን የሚመጣልሽ ሀሳብ የለም። ነገም ይነጋል ይመሻል። በቃ ቤተሰቦችሽ ሰርግ ሲሄዱ አንቺ ቁጭ ነው የምትዩ ቤት። ቤተሰቦችሽ ቸርች ሲሄዱ አንቺ ቤት ነሽ። ለቤት ውስጥ ምንም ስራ አታግዢም እኮ። ለቤትም አትሆኝም ለውጭም አትሆኝም በዛ ሰዓት። ግን በቃ በዛ ሰዓት እኔ እግዚአብሔርን ማመሰገነው እጅግ የሚወዱኝ ቤተሰቦች እንዳሉ ነው። በዛ መሀል ላይ ሆኜ በቃ ስለኔ መልካም ነገር ይናገራሉ። ጸሎት ሁሌ ያለኛ ቤትና ያስጠዛ ያንበረክኩኝና ሁሉም ቃል ያወጣል እንጠብቃለን እያሉ እግዚአብሔር የተለየ ነገር እንደሚያደርግ እናምናለን ብለው እኔ ላይ ቃል ያወጣሉ፣ ይጸልያሉ። ጸሎት ሰዓት ተነስቼ እሄዳለሁ። እኔ ስራም ስሪ ምናምን አይሉኝም። እንደዚህ ሁኚ በዚህ ግቢ ምናምን አይሉኝም። በቃ አንቺ ቤት ውስጥ መቀመጥሽ ራሱ ትልቅ ነገር ነው። እና ቤተሰቦቼን በዚህ አጋጣሚ ማመስገን እፈልጋለሁ። እና የሚረዳሽን ቤተሰብ እግዚአብሔር ሲሰጥሽ ደስ ይላል። በዛ ሁሉ እኔ የሚመቸኝን ነገር ያመቻቹልኝ ነበረ። አንዳንዴ ወጥቼ ኳስ እጫወታለሁ ምናምን ገባለሁ። ያ እነሱን ምንም እንትን አይላቸውም ነበር። አንዳንዴ ቤተሰብን ቤት ስትቀመጪ በዚህ እድሜ የሚናገሩት ነገሮች ይሰብራሉ፣ ግን ይረዱኝ ነበር። እናቴ ተኝቼ ስጸልይልኝ ያለው አንዳንዴ እንቅልፍ እንኳን ወሰዳት ተብዬ ይጸልይልኛል። እንኳን በላች ተብሎም ይጸልይልኛል። በቃ ጌታዊ ነገም ትብላ ምሳ ሰዓትም ትብላ። ምክንያቱም ከምግብም አይደለሽም ከልብስም አይደለሽም ከምንም አይደለሽም በቃ በዛ ሰዓት። እና እኔ አስታውሳለሁ እንዴ ከማዘር በትንሽ ነገር ተናግራኝ ከኔ በቃ ቁም ሳጥን ይሻላል ከኔ ፍሪጅ ይሻላል ያልኩበት ቀንም አለ። እነሱ ቢያንስ ያገለግሉሻል ከኔ ይሄ አልጋ ይሻላል በቃ ምናምን የምትይበት ጊዜያቶችም አሉ። እና በጣም ከባድ ነው። ውድ ተመልካቾቻችን እንግዲህ በዚህ ንግግራችን ውስጥ ቤታችሁን ልጆቻችሁን ያሉበትን ኢንቫይሮንመንት እንድታጠኑ እንድታዩ በጣም እመክራችኋለሁ። ምክንያቱም እኔ ራሱ አሁን በጣም ነው እየገረመኝ ያለው ብዙ ያልተረዳናቸው ብዙ ያላወቅናቸው የጠፉ ልጆቻችን ሪዝኑን እንኳን ያልገባን ጀስት እንዳልሽው መንፈስ ልጆቹን ተቆጣጥሮ ግራ ተጋብተው እኛም ደግሞ ካለው ነገር ግራ አጋብተናቸው ብዙዎችን አተናልና አሁንም ወላጆች ልጆቻችሁን በደንብ እንድትመለከቱ ወጣቶችም ይሄንን ምክር የምትሰሙ ቀጥሎ ያለውን መልሷን ስለምትሰሙ በደንብ እንድታስተውሉ በአክብሮት ጋብዛችኋለሁ። ሌላኛው ጥያቄ ግን እና ታዲያ እንዴት ወጣሽ ከዚህኛው ህይወት? በምን ኃይል ወጣሽ? ብዙዎች ብዙ ነገር ይላሉ፣ ግን አንቺ በየትኛው ኃይል እንደወጣሽ እስቲ ንገሪኝ። እግዚአብሔር ይመስገን በሁሉም ነገር እግዚአብሔር ይመስገን። ምክንያቱም የነበረው ነገር በጣም ከባድ ነበር። እኔ እንደዚህ እቀመጣለሁ እንደ ሰው ሆናለሁ ብዬ አስቤ አላውቅም። እና የሚያናድደው ወይ የሚያስከፋው ነገር ምናምን ደግሞ ቤት ውስጥ አንድ ሴት ነኝ እና ጌታ ሆይ ለምን ትፈተነኛለህ በዚህ ስትል እናቴን አስታውሳለሁ ብዙ ጊዜና ረጅም ጊዜ እንደዛ ከሆነ በኋላ ቲቪ ማየት ያው አላቋረጥም። ቤት ውስጥ ክርስቲያን ስለሆነንም እናያለን፣ መንፈሳዊ ቻናሎችን እናያለን። እዛ አንድ ቀን ተስፋ መቁረጥ የሚል ትምህርት አለ። አገልጋይ ዮናታን አክሊሉ የሚያስተምረው ትምህርት አለ። ልብሱን ሁላ አረሳውም የዛን ቀን የለበሰውን ልብስ እና ተስፋ መቁረጥን እየተማርኩኝ ራሴን አላውቅም። ቲቪውን ከፍቼዋለሁ እና መንፈስ እየተነነ ሲወጣ ይታወቀኛል። በእግዚአብሔር ቃል እግዚአብሔር ሲያጽናናኝ እያየው ነበር። እኔ ዮኒን ያወራል ከዚህ በፊት ቻናል ምናምን እንደዚህ ሳይ ዮኒ ያኔ ብዙም እንትን አይደለሁኝም። ለምንድን ነው የሚያወራው ምናምን ነበር የምለው እና እየተማርኩኝ ትምህርት ነፍሴ ስትድን ይታወቀኛል። ረጅም ሰዓት ያለቀስኩበት ቲሸርት ሁሉ ረጥቧል። ቤት ማንም የለም። ጸሎት ክፍል ምንለው አለ፣ እዛ ክፍል ውስጥ ቲቪ አለ። እሱን እያየሁ ረጅም ሰዓት ነው የሚያወራው
ግን ስጽናና ያለው ነፍሴ የሆነ በቃ የምትወደውን የምትናፍቀውን ኢየሱስ እያየችው በትምህርት ውስጥ በጣም እየተጽናናው እያለቀስኩኝ ምናምን ረጅም ሰዓት ሆኖ ትምህርቱ አልቋል። እኔ ተኝቼ እያለቀስኩ ትምህርቱ አልቆ ቻናሉ ሌላ ታሪክ ውስጥ ገብቷል። እኔ እያለቀስኩኝ ነው እስከዛ ድረስ። ያንን ስብከት በስልኬ ሁሉ ይዤ ደጋግሜ የሆነ ነገር አሁን መንፈስ ሲወጣ አሁን ብዙ ጊዜ አሁን ልጅ እያለሁ ቸርች ጮሆ ሲወጣ ምናምን ነው የማውቀው። ሲተን ግን አይቻለሁ። እኔ ተስፋ መቁረጥን እየተማርኩኝ ተስፋ መቁረጥ ከኔ ሲወጣ ቃለሁ። የዛኑ ቀን ነው መጽሐፍ ቅዱስ ማንበብ የጀመርኩት። መጽሐፍ ቅዱስ በጣም ማንበብ ጀመርኩኝ። ምንም የሚገባኝ ነገር የለም ግን አነበዋለሁ። ከምግብ በላይ ከምጠጣው ነገር በላይ ከጓደኞቼ በላይ የሚያጓጓኝ ውጭ ነበረ። አሁን መጽሐፍ ቅዱስን ማወቅ እግዚአብሔርን ማወቅ እግዚአብሔርን ከማወቅ ባሻገር ደግሞ እግዚአብሔር በእኔ ላይ ምን እንዳለው ማወቅ ፈለኩኝ። በጣም መጸለይ ጀመርኩኝ። በጣም ማንበብ እንደዚህ ነገ አገልግሎት ያለብኝ ነው የሚመስለው እውነት። እና ረጅም ሰዓት እንደዚህ ዘረጋግቼው ብዙ መጽሐፎችን ፋዘሬ ያሳደገኝ አባቴ ወንጌላዊ ነውና የሱ መጽሐፍ ቅዱሶችን ደርድሬ የሚገባኝንም አይገባኝንም ለምን እንደዚህ ያለ በዚህ በኩል ለምንድነው ማለት የፈለገው የሚሉትን ነገሮች በጣም ማንበብ ጀመርኩኝ። ለካ መጽሐፍ ቅዱስ ስናነብ ከምግብ በላይ ከምንለብሳቸው ነገሮች በላይ ከሚያስፈልጉን ሰዎች በላይ ከቤተሰቦቻችን በላይ ነው። እግዚአብሔር በውስጡ ብዙ ነገር ይዟል። እና እንደዛ ያረኩኝ ስመጣ ያለኝን ልብስ ለብሼ ቸርች መሄድ ጀመርኩ። 2 አመት ከልብስ ዓለም ርቄያለሁ። እና ምክንያቴም ራሱ በፊት ልብስ የለኝም ምናምን ብዬ ብላ እናገራለሁ። ፀጉሬ ለምን አልተሰራው ምናምን ብዬ እንትንላቸው ነበር። አሁን ግን እናፍቀዋለሁ ጌታን በጉባኤ ውስጥ የሚያደርጋቸውን ነገሮች ሲናገር ከመንፈስ ቅዱስ ሲሰራ ማየት መናፈቅ ጀመርኩና ሌላ ቸርች አልመረጥኩኝም። ድሮ የነበርኩበት ቸርች ያደግኩበት ቸርች ነው የሄድኩት። በዚህ አጋጣሚ ነው መናገር የምፈልገው አንዳንዴ የተሻለ ህይወትን ለማግኘት የተሻለ ቸርች ምናምን መርጠን አይደለም መሄድ ያለብን። አሁንም ያለንበት ቸርቾች አሁን ያሳደጉን ሙሉ ወንጌል ነን፣ ቃለ ሕይወት ነን፣ የትም እንሁን እግዚአብሔር በሁሉም ቸርች ውስጥ ይሰራል። እና የተሻለ ቦታ መምረጥ አይደለም ባለንበት ቦታ ላይ እግዚአብሔርን መጠበቅ። እግዚአብሔር ደግሞ ትልቅ ነገር ያደርጋል። እና ሲሄድ የነበረው ነገር በቃ እንዴት ደስ ብሏቸው እንደተቀበሉ ድሮ የነበርኩበት ኳየር ግቢ ያሉኝ በቃ እንደዚህ ግቢ እና ያለውን ደስታ ልነግርሽ አልችልም። እግዚአብሔር ቤት ውስጥ ያለው ደስታ በጣም ብዙ ወንድሞችን አገኘሁኝ። በጣም እንዳወራ እድል ይሰጡኛል፣ እንድዘምር እድል ይሰጡኛል። እና ያቺን 2 አመት እንደ 2 ደቂቃ አልቆጠርኳትም። እግዚአብሔር ሲመጣ ልክ እግዚአብሔር ህይወቴን መንቀሳቀስ ሲጀምር አይኖቼ ማብራት ጆሮቼ መክፈት ሲጀምር እንደ 2 ደቂቃ አልቆጠርኳትም። እንኳን እግዚአብሔር በዛ ውስጥ አሳለፈኝ አልኩኝ። እና በቃ ከምንም በላይ ደግሞ በውስጥሽ ያለውን ነገር እግዚአብሔር ያሳይሻል። ሄዶ ውስጥሽን ነው የሚነካው። ውስጥ ያለውን ነገር ነካው የዛን ቀን። ከዛ በኋላ መማር መናፈቅ ጀመርኩኝ። ህብረት ማድረግ ትልልቅ ሰዎች ጋር ሄጄ መጸለይ ጀመርኩኝ። ከኩይቼ ጋር መጸለያለሁ። የእናቶች ህብረት ምናምን ካለ ሄጄ እጸልያለሁ። ብቻ ጸሎት ነው። በቤት ውስጥ ያለውን ጸሎት መምራት ጀመርኩኝ ምናምንና በጣም ብዙ ለውጦች መምጣት ጀመሩ። ምንልና ካለንበት ነገር በላይ እግዚአብሔር እኛ ላይ ያስቀመጠው ይበልጣል። እና እኔ በዛ ሰዓት እንደዛ ሲሆን ጓደኞቼ ሲመረቁ ውጪ ሲሄዱ የሆነ ነገር ሲያደርጉ ምናምን እግዚአብሔር ያስቀመጠው ነገር እንደሚበልጥ ግን አምናለሁ። እጠብቀዋለሁ እግዚአብሔርን። እና ልክ ሲመጣ እኔ ጋር ያለው ነገር በጣም ትልቅ ነው። እናፍቃለሁ ነገን ሁላ በቃ ጌታ ሆይ እኔ ላይ ነው ይሄንን ልትሰራ ያሰብከው። ይሄንን ነገር ስትናገር የነበረው ዛሬ አካል ለብሶ እኔ እንደ ባለ ራዕይ ስንቀሳቀስ ስጀምር በቃ ያለው ነገር እኔ አሁን ምንድነው አጋንንት ሲጮህ በጣም እድለኛ ናቸው። አንዳንድ ሰው አጋንንት ምናምን እንትን ሲባል እኮ ቸርች ሽልክልክ ብሎ ይወጣል። መፈታተን የሚያህል ነገር የለም። እኔ ናፍቄ አዋሳ ምናምን ብዙ ቦታ ሄጃለሁ። ቤተሰቦቼም ይዞኝ ይራል በዛ ማለት እንደው ጮህ እንኳን ካወጣ ምናምን የሚለው ነገርና
ባለንበት እግዚአብሔርን መጠበቅ ፕላስ ደግሞ እንዳልኩሽ በትምህርት ይወጣል አገኘት አለማወቅን በማወቅ ይተካዋል እግዚአብሔር እና እኔ ዕውቀት በማጣቴ ጠፍቼ ነበር ወዲያውም ወደ እግዚአብሔር ቤት በመለስ ኖሩ ምናምን ያቺን 2 ዓመቷንም የሆነ ምናጋምሳት ነገር ይኖር ነበርና በትምህርትም ይወጣል ለካ እግዚአብሔር ስራው ብዙ ነው አልኩኝ የዛ ሰዓትና ካለባችሁ ችግር ላይ እዛው ላይ መጠበቅ እግዚአብሔር ስራው ብዙ ነው እኛ እንደምናስበው አይደለም እግዚአብሔር አጽናንቶንም እኮ ሊወጣ ይችላል ብዙ ነገሮቻችን የምንፈታው እግዚአብሔር በሚሰራው ነገር ነው እኛ በመንቀምረው ነገር አይደለም እና በትምህርት ነው የኔ ነገር እግዚአብሔር ይመስገን እኔ ያው በጣም ብዙ ጊዜ ከምናገረው አሁንም የምናገረው ለየትኛውም ችግሮቻችን መፍትሄና ቁልፍ ያለው የእግዚአብሔር ቃል ውስጥ ነው የእግዚአብሔር ቃል ውስጥ ህይወትም መንፈስም ያለበት ቃል ስለሆነ እየሰራንም ሁሉ ነገር እያደረገ ነው የሚሄደው ስለዚህ ሰዎች ወደ እግዚአብሔር ቃል መምጣት ብቻ ይሄው አንቺ ምስክር ነሽ እንግዲህ እኔ ተቀየርኩት በእግዚአብሔር ቃል ነው ብዬ መስክሬያለሁ አሁንም ይሄው ሁለተኛ ሰው አግኝቻለሁና መጽሐፍ ቅዱስ እንድታነቡ እንካሬጅ እናረጋለን በጣም ነው የምናበረታታው በየትኛውም ህይወት ውስጥ ሆኖ እኔ ሱስ ውስጥም ሆናችሁ መጽሐፍ ቅዱስ ብታነቡ ኢትስ ኦኬ እግዚአብሔር ሲጋራ ያጨስክ መጽሐፍ ቅዱስ ነካ ብሎ ምንም ኢግኖር የሚያደርግ አምላክ አይደለም ይዛችሁት ያጨሳችሁም እየቃማችሁም የፈለጋችሁትን ያደረጋችሁ ግን መጽሐፍ ቅዱስ እንድታነቡ ልባችሁ ወደ እግዚአብሔር ቃል እንዲመለስ በጣም ነው የምናበረታታችሁ ህይወታችን ምስክር ናት ስለዚህ ይሄንን የምትሰሙ ወላጆችም ዝም ብለው ልጆቻችሁ መጽሐፍ ቅዱስ እንዲያነቡ ኢንካሬጅ እንድታረጓቸው እንጋብዛለን አሁን ደግሞ እንግዲህ ሌላ ማርሲል ነው የመጣችው አሁን እንግዲህ ትላንትና የወደቀችው ትላንት ያዘነችው አይደለችምና ሌላ ራይ ይዛን የመጣችው በዚህ ራይ ጉዳይ ነው ዛሬ ተገናኘነው እኔና እሷ ትንሽ ህይወቷን እንጫወት ብለን ነው እና ከዚህ ሁሉ በኋላ እንግዲህ ራይሽን አግኝተሽ ይሄ ነው ለካ የኔ ስራ ብለሽ መተሻና ምንድነው እስቲ እሱ ነጫች ሁሉ ጊዜ እኔ እንደምለው እግዚአብሔር አዲስ ራይ የለውም አዲስ ፕሮግራምም የለውም እኔ ልጅ ያለው ስፖርትም እየሰራሁኝ እንደዚህ የሚያቁኝ ሰዎች አውሪ እስኪ እንሰማሻለን ይሉኝ ነበርና እኔ ማውራት አልችልም በዛ ሰዓት ሰው ራሱ ካለ እንደዚህ 1 2 3 ምናምን ካለ ዝም ነው የምለው እዛው ጋር እና አውሪ የሆነ ስትናገሪ እንትን የሚለን ነገር አለ ምናምን ሲሉ እኔ የሚያዘነብለው ወደ ተሰጥቶኝ ነው እና ያ ህልም ነው ኳስ ተጫዋች መሆን ህልም ነው በቴኳንዶ አሰልጥኝ ብዙ ልጆችን እንደዚህ ህልም ነው እግዚአብሔር ግን ራእይ ነው የሚሰጠኝ ራእይ ሲሆን ከእግዚአብሔር የሚመጣ ነገር ነው አሁን ብዙ ጊዜ ወጣቶች የሚሸወደው ወይ ደግሞ ሌላ ሐሳብ ውስጥ የምንገባው ህልምና ራእይ መለየት ነው ህልም አሁን ብዙ ጊዜ እንደምንሰማው አንዳንድ ሰው ሆስፒታል ምናምን ይገነባል ወይ ልጁ በሆነ ምክንያት ምናልባት ከተሳሳትኩኝ ታረሙኛላችሁ ልጆቻቸው የሆነ ነገር ሚስቶቻቸውን በሆነ አደጋ ሲያጡ ያንን ህክምና ተቋም ምናምን እንትን ብለው ህልማቸውን ለማሳካት ይሮጣሉ ራእይ ሲሆን ግን እኛ ብንሮጥም ብንተኛ ምንም እናመጣው ነገር የለም እግዚአብሔር በራሱ ጊዜና በራሱ ሰዓት ነው ቢያንቀሳቀሰው ያንን ህልም ያንን ራእይ እና ራእይ ከእግዚአብሔር የሚሰጠን ነገር ነውና እንዳልኩሽ በዩኒ ትምህርት ነው እኔ ተስፋ መቁረጥን እንትን ያልኩት ከዛ ከሆነ አመታት በፊት መልካም ወጣት ሄድኩ መልካም ወጣት ሲሄድ በጣም ቻሌንጅ ነበር በጣም እዛ አዋሳ እስክደርስ ብዙ ቻሌንጅ ነበረው ኢቭን በሰው ስም ነው ላይ ገባሁት እና የልጅቷ ስም ሲጠራኒ ዝም ብዬ እቀመጥ ነበር ከዛ ባለ ጓደኞቼ ስለሚያውቁ አቤት በይና ምስጋና ትባላለችና ምስጋና ሲባል በቃ እኔ ዝም ነው የምለው እኔ መታወቂያ ላይ ያለው ስም ወይ ቤት ውስጥ የሚጠራው ስም ነው መጠብቀውና ሄድኩኝ 7ኛ ዙር ላይ ነበር በቃ መጨረሻ አማራጭ ሄድኩኝ በኋላ ሳያቸው በጣም ብዙ ጊዜ ብቻዬን ቤት ውስጥ ከማዘርጋ ከቤተሰቦቼ ጋር ስለሆነ ያለው ነገር በቃ ይጨንቀኛል ሰው ሲያወራ ምናምን እና ሰውነቴ ምን እንደሆነ አላቅም አባብጧል እንደዛ ህብረት ማድረግ አልችልም ሙቀት ሲነካኝ እና ውጪ በር ላይ እቀመጣለሁ ብዙ ትምህርቶች አመልጦኛል አንድ ቀን እንደዚህ ጫፍ ላይ ቁጭ ብዬ ከሰዓት ስለ ቪዥን አስተምራቸዋለሁ አለ
ብዙ ጊዜ ቀይ መስቀል ነው ሄጄ የምተኛው እና የዛን ቀን በቃ እማራለሁ አልኩኝ። እጄ በጣም አብጧል። እንደውም ፎቶ ምናምን ራሱ አለኝ እዛ ላይ። እጄ በጣም አብጦ ነበር፣ ፊቴ አብጦ ነበር፣ በጣም ወፍሬ ምናምን ነበርና ባልጽፍ እንኳን ያ ነገር እየሰማሁት እንደምለወጥ ወይ ደግሞ እግዚአብሔር የሆነ ነገር እንደሚያስጨብጠኝ አምናለሁና ሌላ ራእይ ምናምን መቀበል ነው መሰለኝ። ምክንያቱም መጽሐፍ ቅዱስ ማንበብ ይሄ እንትኑን ነገር ስለገባው በቃ ሌላ ነገር እናፍቃለሁ። እዛ እየተማርን በጣም ስለ ቪዥን እያስተማርን እግዚአብሔር ውስጣችሁን ያለውን ነው የሚቀሰቀሰው እያለ ይሆን ውስጣችሁ ያለውን በልጅነታችሁ የተናገረውን ሐሳብ አይቀይርም። እግዚአብሔር ሐሳቡን በእናንተ ላይ አይቀይርም። ዛሬ ሱሰኛ ሆናችሁ፣ ዛሬ ወንጀለኛ ሆናችሁ፣ ዛሬ የተለያየ ተስፋ መቁረጥ ውስጥ ብትሆኑ እግዚአብሔር የተናገረውን አይቀይርም። ወደ ልጅነታችሁ ነው የሚመልሳችሁ። አዲስ አድርጎ መስራት የለም፣ ወደ ልጅነታችሁ እያለ እኔ እጽፋለሁ የቻልኩትን ያህል እየጻፍኩኝ ልጅ እያለሁ እግዚአብሔር ለኔ የሚናገረኝን ነገሮችን ማስታወስ ጀመርኩኝ እና እኔ ደካማ ጎኔን ማየት ጀመርኩኝ። ያን ነገር ሳይ ማለቅስበትን ምጓጉኝ ለእንደዚህ አይነት ሰዎች ብደርስ ምሉን ነገሮችን ማየት ጀመርኩኝ። እግዚአብሔር እንዳስተምርለት ይፈልጋል፣ እንድናገር ይፈልጋል፣ እንድዘምርለት ይፈልጋል። ያንን ነገሮች ሁሉ ማስታወስ ጀመርኩኝ። ለማን ነው የምናገረው? የኔ ድክመቶች ማን ናቸው? ሴቶች ናቸው። ልጅ እያለሁ የተናገረኝን አንድ በአንድ ማስታወስ ጀመርኩኝና ጻፍኩት። ዮኒ ተናግሮ እስኪጨርስ ድረስ የትም ተናግሬው አላውቅም እና በጣም መጻፍ ጀመርኩኝ። ማስተምራቸው ምንድነው? የትኛውም ሴት ተስፋ መቁረጥ የለባትም። ሴት ብቻ ሳይሆን ቲኔጀሮች፣ ህፃናቶች ተስፋ መቁረጥ የለባቸውም። ሴጣን ሊበላ የሚመጣው ወጣትነታችን ነው። አቅም ባለን ሰዓት ነው አቅም ማሳጣት የሚፈልገው እና እነዛን ነገሮችን በጣም መጻፍ ጀመርኩኝ። እኔ እንደውም የሚገርመኝ ያንን ተምሬ ስመልስ ባስ ውስጥ ስንት ሰው ነው ማስተምረው እያልኩኝ ስንት እንጀራ ይበቃል እያልኩኝ ድሬዳዋ ሲሄድ በቃ ስንት እንጀራ ይበቃኛል፣ ስንት ዳቦ ይበቃኛል፣ ስንት ዘይት ይበቃኛል እያልኩኝ ከዛን ቀን ጀምሮ በቃ መነሳሳት ጀመርኩኝ። ከዛ ቆም ብዬ ደግሞ በሞኝነት እንዳላደርገው፣ ምክንያቱም እኔ የሆነ ነገር የምናገረውን ነገር ኃይል እንዳለው አውቃለሁ እና የሰዎችንም ላለማበላሸት ቆሜ ሳስብ ይሄንን አሁን ይዘነው የመጣውን አዲስ ፕሮግራሙን አሰብኩኝ። እንደኔ እኔ ትንሽ ነገሮችን አሳልፌ የዚህን ያህል ከተሰበርኩኝ በጊዜው ለኔ ትልቅ ቢሆንም በጣም ብዙ ሴቶች ደግሞ አሉ እና ፌስቡክ ላይ ያለውን ነገሮችን ሁሉ መቀየር ጀመርኩኝ። ጨዋታ ነበር፣ ቁም ነገር፣ ቀልድ ነበር፣ ሁሉን ነገር በኢየሱስ ተካውት። ሁሉን ነገር ጠዋት ተነስቼ ጥቅስ እና ብዙ ሰው ብሎክ አድርጎኛልና ቀልድ ነገሮችን አቆምኩኝ። ሁሉን ነገሮችን አቆሜ ትኩረቴን ሁሉ ወደ ኢየሱስ ማድረግ ጀመርኩኝ እና ፌስቡክ ላይ የሚያዋሩኝ ሴቶች ብቻ ሆኑ። ኢንቦክስ የሚመጣው ሁሉ ሴት ነው። እንደዚህ ተፈጥሮ እንደዚህ ተፈጥሮ ጌታዎችን ሴት እንዴት ነው ማጽናናት የምችለው ማለት ጀመርኩ። ከነበረችበት ነገር እንዴት ነው በእግዚአብሔር ቃል ተጽናንታ የምትወጣው የሚለውን ነገሮችን ማጥናት ጀመርኩኝ እና ትንሽ ነገር ስናገር ቶሎ ትጽናናለች። እኔ አይደለሁም ግን እግዚአብሔር ነው ያንን የሚያደርገውና ትንሽ ነገር መናገር ብዙ እህቶች በዙሪያዬ መሆን ጀመሩ። ምንም ነገር ሳያዩ የሆነ ነገር እንድትናገር እንፈልጋለን፣ እንደዚህ እንድታወሪ እንፈልጋለን። ባለትዳርም ሆኖ እኔ አሁን ስለ ባለትዳር ስለ ጭኝነትም ብዙ መናገር አልችልም እና ግን እግዚአብሔር ያጽናናል። ይሄንን አይቼበታለሁ። የእግዚአብሔር ቃል ለተቸገሩት ገንዘብ ይሆናል። ውስጣቸው ሀዘን ለሞሉ በደስታ ነው የሚሞላው። ለዛውም የማያልቅ ደስታ፣ የማይለወጥ ፍቅር እና እነዚህን ነገሮችን ሼር ሳደርጋቸው ብዙ እህቶች ይጽናናሉ። ከመጽሐፍ ቅዱስ ማገኛቸውና ለእህቶች ይሆናል ብዬ የሚጠቅማል ብዬ ያሰብኩትን ነገር ሼር ሳደርጋቸው ሲጽናኑ ማየት ጀመርኩኝና ያንን ፕሮግራም አያሾው ብለን አመጣ ነው ማለት ነው። ብዙ እህቶችን ደግሞ በዚህ ጉዳይ ቢያወሩ ቢናገሩ፣ ለምን እኔ በዚህ ሰዓት ወይ በዛ ሰዓት መናገር የምችልበት ደረጃ አልነበርኩም። ማስተማር መጀመሪያ መማር ይቀድማል። ቁጭ ብሎ ከእግዚአብሔር መማር ስለሚቀድም
እኔ ያችን ሴት ኢንተርቪው ሳደርጋት እኔም እየተማርኩ ነው ከህይወቷ። እኔ ብቻ ሳይሆን ብዙ እህቶቼ ይማራሉ በቤቱ እና ያንን ፕሮግራም ወደዛ ቀየርኩት። አንድ በዚህ በመሀል የምነግርሽ ነገር ቢኖር ሰዎች ያለፉበትን መንገድ መናገር አለባቸው። አንድም መልካም ወጣት ወይም ደግሞ አንዳንድ ቦታ አሁን ላይ ቸርቾች ተለምዷልና ቴስቲሞኒ ምስክርነት መስጠት ትናንት እንዲህ ነበርኩኝ ብሎ መናገር ቀላል አይደለም። ትናንታችን የዛሬ ነገራችንን መሰረት ነው። ትናንት ያለፍኳቸው ነገሮች አሁን ትናንት እኔ ልብስ የለኝም ብዬ ቸርች አልሄድም ነበር። ዛሬ ላይ እድሉን ባገኝ ብሄድ ጥሩ ነውና ምስክርነት መናገር ብዙ ሰዎችን ያነቃቃል። እኔ ብዙ ጊዜ ከዛ በኋላ መጽሐፍ ሰው ብዙ ነገር ያነባላ የብዙ ሰዎች ያገልግሉት ታሪክ ማንበብ ጀመርኩ። ብዙ ጊዜ ወድቀዋል፣ ብዙ ጊዜ ተነስተዋል፣ ብዙ ጊዜ አልቅሰዋል። እኔ በቃ እንዲሁ ግትር እንዳሉ አገልጋይ የሚሆኑ ነበር የሚመስለኝ። ለካ በብዙ ቤት ውስጥ ብዙ አይነት ነገር አለ። እነዚህን ነገሮችን ብንናገር በጣም ብዙ ሴቶች ይጽናናሉ። አብሶ ሴቶች ቶሎ ነው ተስፋ የምንቆርጠው። በምናየው ነገር በምንሰማው ነገር ቶሎ ተስፋ እንቆርጣለን እና ቢናገሩ መልካም ነው። አዎ እኔ ግን አሁን በጣም ብዙ ተለመደ አይደለ? ሚዲያዎቻችን ላይ በጣም ብዙ የሴቶች ፕሮግራሞች አሉ። መንፈሳዊ ቻናሎቻችን ላይ ሴኩላሩም እንትን ላይ በጣም ብዙ የሴቶች ፕሮግራሞች በጣም ብዙ እናያለን እና ያው እኛም ሴቶች ቁጭ ብለን እያወራን የሴቶች ፕሮግራም ባይሆንም ግን ምንድነው ያንቺ ይሄኛው ፕሮግራም ስትመጪ ምንድነው ለየት የሚያደርገው? በምን ዘርፍ ነው በቃ በልዩነት ምን ጠብቀሽ? ወይስ እንደሌሎቹ በቃ ቁጭ ብለን እናወራለን እንጮታለን? ከዛ አለፈ ምንድነው በልብሽ ይዘሽ የመጣሽው? እሱ በእርግጥ ዋናው ነገር ወደ ተመልካቾቻችን የመጀመሪያው ክፍል እንደተከታተላችሁት ነው። ሁለተኛውን ክፍል ደግሞ ሳምንት ይዘን እንመጣለን። አብራችሁ ስለነበራችሁ በአክብሮት እናመሰግናችኋለን። የሚቀጥለው ሳምንት ተከታተሉን። ተባረኩ።